ጤና ይስጥልን እንደምናላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። በዝቅተኛ የኑሮ ደረጃ የሚገኙ የህብረተሰብ ክፍሎችን የምግብ ዋስትና ለማረጋገጥ እየሰራ መሆኑን አመልድ ኢትዮጵያ አስታወቀ። ድርጅቱ በሰሜን ወሎ ዞንና በዋግምራ ብሔረሰብ አስተዳደር 9 ወረዳዎች ሲያከናውን የቆየውን የአይበገሬነት የምግብ ዋስትና ፕሮጀክት አጠናቋል። ተመስገን አሰፋ። አመልድ ኢትዮጵያ በሰሜን ወሎና በዋግምራ ብሔረሰብ አስተዳደር 9 ወረዳዎች ላለፉት ዓመታት ሲተገብር የቆየውን የአይበገሬነት የምግብ ዋስትና ፕሮጀክት አጠናቆ ለመንግስት አስረክቧል። ፕሮጀክቱ በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎች በምግብ ራሳቸውን እንዲችሉ ሲሰራ መቆየቱን በአመልድ ኢትዮጵያ የአይበገሬነት የምግብ ዋስትና ፕሮጀክት የክልል አስተባባሪ አቶ መኳንንት ዳኘው ተናግረዋል። በጤናና በስርዓተ ምግብ፣ በእንስሳት እርባታና በተፈጥሮ ሀብት ጥበቃ ዘርፎች ስራዎች መከናወናቸውን አንስተዋል። በ9 ወረዳዎች 242700 የሚሆኑ የሴፍቲኔት ተጠቃሚ ማድረግ ችለናል። እንግዲህ አካባቢን ከመከባከብ አንጻር 443 የሚሆኑ የተፋሰስ ልማት ስራዎችን ሰርተናል። በእነዚህ ስራዎች ስንሰራ የተለያዩ የአፈርና ውሃ ጥበቃ ቴክኖሎጂዎች ናቸው። በዚህም ከ22000 ሄክታር መሬት በላይ ማዳን ችለናል። ከፕሮጀክቱ መጠናቀቅ በኋላ ያሉ ስራዎች ቀጣይነት እንዲኖራቸው ለባለድርሻ አካላት ርክክብ መደረጉንም አስተባባሪው ገልጸዋል። ዘላቂነትን ሊያረጋግጡ የሚችሉ ስራዎችን ከማህበረሰቡ ጋር ሰርተናል። ከሚመለከታቸው የመንግስት ተቋማቶች ጋር የሚቀጠል የሚገባቸው የተመረጡ አክቲቪቲዎች ላይ ፎከስ አድርገን በርካታ ስራዎችን ሰርተናል እና ስንወጣ በአግባቡ እያስረከብነን ባለቤት እየፈጠርነን የወጣንበት ሁኔታ ነው ያለ። ውጤት ስላየንባቸው እነዚህን ውጤቶች ስለጠቀሙነን እናስቀጥላቸዋለን በሚል ማህበረሰቡ ኮሚትመንት ያለበት ሁኔታ ነው ያለ። በፕሮጀክቱ ተጠቃሚ የሆኑ የህብረተሰብ ክፍሎችም ሙያዊ ስልጠናና የገንዘብ ድጋፍ እንደተደረገላቸው ጠቅሰው ኑሯቸው መሻሻሉን አንስተዋል። ሽንኩርት አመርታለሁ፣ ጎመን፣ ጥቅል ጎመኖችን፣ ካሮት ነገሮችን አመርትበታለሁ። በውስጡ ላይ በአትክልቱ ውስጥ ላይ ያንን ገበያ በመውሰድ በአንድ ጊዜ የሚሸጠው በቃ ምንም ቢል አንድ አመት ቀጥታ በዛን አመት 80 ሺህ ብር ሽጫለኝ። እኔ በቦታዬ በእናት አባቶች ጋር ብዬ ከቤተሰቦች ጎን ተቀምጬ ይሄን በማፍራት የተሻለ ለውጥና የተሻለ አትክልት አለኝ። ማንጎ ማፍራት ጀምሯል ማለት ነው። አቮካዶም በዘንድሮ አመት እያፈራ ነው። የተመጣጠነ ዱቄት ማዘጋጀት እንዳለብን ለህፃናቶች ማዘጋጀት እንዴት እንዳለብን አዘጋጅተን እንዴት ማድረግ እንዳለብን እንደዛ ሰልጥነን መጣነ። ከሰለጠነ በኋላ ድጋፍ እያደረጉልን ነው። እስካሁን ያለው በድጋፍ ላይ ነው እየሰለጠነ እንደዚህ ማድረግ እንዳለብን ቢያው በእነሱ ላይ ነው የተሻለ ነገር ያለን እየሰራን እንዳለብን። እኔ ከአመልድ ግዳፍ ያገኘሁትን ከአመልድ ኢትዮጵያ ግዳፍ ያገኘሁትን የሚችለውን ቢያንስ ባልችል በምክር ሀሳብ ልክ እነሱ እንዲያስተማሩኝ ለማህበረሰቡ ሳስተምር ነበረ። የአመልድ ኢትዮጵያ ምክትል ዋና ዳይሬክተር ፀሐይ አስማረ ፕሮጀክቱ አጋር ድርጅቶችን በማስተባበር የመስኖ መሰረተ ልማቶችን ማስፋፋትን ጨምሮ የተለያዩ የልማት ስራዎችን ሲሰራ መቆየቱን የተናገሩት ስርዓተ ምግብ ላይ ስነ ንጽህና ላይ እና የኑሮ ማሻሻያ ስራዎችና የተፈጥሮ ሀብት ስራዎችን ሰርተናል። እንደዚሁም ደግሞ ትላልቅ ማህበራዊና ኢኮኖሚያዊ መሰረተ ልማቶችን ገንብተናል። መስኖ ገንብተናል፣ የመጠጥ ውሃ ገንብተናል። እንደዚሁም ደግሞ ትምህርት ቤቶች፣ የጤና ኬላዎችና ሌሎች ተቋማትንም የገነባንበት ሁኔታ አለ። ስለዚህ ይህን ስራ በመስራታችን እዛ አካባቢ በሂደት የማህበረሰቡ የምግብ ዋስትናው እየተሻሻለ የሄደበት ሁኔታ አለ ማለት ነው። ሴቶችና ህጻናት ላይ ትኩረት በማድረግ የተከናወነው ስራ ውጤት የተገኘበት እንደነበርም ምክትል ዋና ዳይሬክተሩ አመላክተዋል። የስርዓተ ምግብ ላይ በሰራነው ስራ ህጻናት የቀጨጡ ህጻናት የምግብ ዋስትናቸው እንዲሻሻል እንዲያደርጉ የማድረግ ስራዎች ሰርተናል። ሴቶች ደግሞ ማህበራዊ ኃላፊነታቸውን በመወጣት በኩል ትልቅ ስራ የሚሰሩ አካላት ናቸው። የኑሮ መሰረታቸው እንዲሻሻል ያደረግንበት ሁኔታ አለ ማለት ነው። የተከናወኑት የልማት ስራዎች ዘላቂ ሆነው እንዲቀጥሉ የሚመለከታቸው አካላት ትኩረት አድርገው እንዲሰሩ ተጠይቋል። የህዝብ ተጠቃሚነትን ለማረጋገጥና ልማትን ለማፋጠን የሚደረጉ ጥረቶች እንዲሳኩ የግል የፋይናንስ ተቋማት ከፍተኛ ሚና እንዳላቸው የደሴ ከተማ ምክትል ከንቲባ አቶ ሽመልስ ጌታቸው ተናገሩ። አቢሲኒያ ባንክ ደሴ ዲስትሪክት ከከተማ አስተዳደሩ ጋር በመተባበር የሴት ነጋዴዎችን የኢኮኖሚ አቅም ለማሳደግ ያለመ ባዛር አዘጋጅቷል። ሳሙኤል ኪሮስ ተጨማሪ ዘገባ አለው። አቢሲኒያ ባንክ ደሴ ዲስትሪክት ከደሴ ከተማ አስተዳደር በጋራ በመሆን ባዛር አዘጋጅቷል። በሽንኩርት፣ ቲማቲም
ድንች፣ ሌሎች እነዚህ የፍጆታ እቃዎች ውጭ ካለው ጋር በምንድነው ልዩነታቸው የሚለውን ገዢና ሻጭን አነጋግረናል። ያለው ሁኔታ ጥሩ ነው። አሁን የገበያ መረጋጋት ያለው አቅማችን በፈቀደ ነገር እየገዛ ነው። ሁሉም ነገሮች ተሟልተዋል። እኔ አሁን ሽንኩርትና ቲማቲም ነው የገዛሁት እና ካለው ከስከዛሬው እንትን አንጻር ሳየው ደህና ነው፣ ጥሩ ነው። ውጭ ላይ ከምንነግደው ፐርሰንት ቢያንስ ከ20 እስከ 15% ድረስ ቅናሽ አለን። ሽንኩርት አሁን ከ70 እስከ 60 ነው እዚህ እየሸጥን ያለነው፣ 50 ብር ነው። ካሮት 150 ብር ነው፣ እኛ የምንሸጠው 70 ብር ነው። ድንች 70 ነው የሚሸጠው፣ እኛ ጋር 60 ብር ነው የሚሸጠው። የዛሬው ባዛር ሴቶች በኢኮኖሚ ተጠቃሚ እንዲሆኑ የራሱ አስተዋጽኦ ያደርጋል በማለት ነው እንግዲህ አቶ ሚሊዮን በቀለ የአቢሲኒያ ባንክ ደሴ ዲስትሪክት ዋና ዳይሬክተር የተናገሩት። ይህ ባዛር እንግዲህ በዋናነት በተለያዩ የሙያ ዘርፍ የተሰማሩ ሴቶችን ሰፊ የገበያ እድል ይፈጥርላቸዋል። የገበያ ትስስር ያገኛሉ። ለወደፊት ደግሞ ቀጣይ የገበያ እድል እያሰፉበት የሚሄዱበት ሁኔታ እንፈጥራለን ማለት ነው። በሌላው መንገድ ደግሞ ለተጠቃሚው ለሸማቹ ደግሞ አነስ ባለ ዋጋ በተመጣጣኝ ዋጋ የሚፈልጉትን ገዝተው የሚሄዱበትን እድል አመቻችተናል ማለት ነው። እዚህ ባዛር ላይ እስከ 200 ሊደርሱ የሚችሉ ተሳታፊዎችን እንደሚገኙ እንጠብቃለን። ልማትን ለማፋጠን የፋይናንስ ተቋማት ከፍተኛ ሚና እንዳላቸው ያነሱት የደሴ ከተማ ምክትል ከንቲባ አቶ ሽመልስ ጌታቸው በከተማዋ የሚገኙ ሌሎች ባንኮችን በማህበረሰብ አገልግሎት ተግባራት ላይ በንቃት እንዲሳተፉ ጥሪ አቅርቧል። የአካባቢ የስራ ፈጠራን ለማገዝ፣ የአካባቢን የብድር አገልግሎት ለማስፋት፣ ልማትን ለማሳለጥ ባንኮች ከፍተኛ አስተዋጽኦ አላቸው። እኛም ከተማ ውስጥ ያሉ ባንኮች አቢሲኒያና የመሳሰሉት ሌሎች መሰል ባንኮች በምናደርገው ልማት ላይ ከጎናችን በመሆን እያገዙ እንደቆዩ በቀጣይ በተለይ አንቀሳቃሾች ላይ ሴቶችና ሌሎችንም ወጣቶች ጨምሮ በዚህ በሙያው ዘርፍ ላይ አጠናክረን ለመቀጠል የባንኮች የብድር አገልግሎት የማይካድ የማይጣጣል ሚና አለው። ለዚህ ሚና ደግሞ አስተዋጽኦ ከሚያደርጉት አንዱ ከመንግስት ባንኮች ባሻገር የግሉ ዘርፍ ባንኮች ናቸው። ሌሎች መሰል ባንኮችና የገንዘብ ተቋማትም እንደዚህ አይነት ማህበረሰብ ተኮር ስራ እንዲሰሩ እንጋበዛለን፣ እንጠይቃቸዋለን። አቢሲኒያ ባንክ ከደሴ ከተማ አስተዳደርና ከከተማው ንግድ መምሪያ ጋር በመተባበር ያዘጋጀው ባዛር ከመጋቢት 16 እስከ መጋቢት 20 ድረስ እንደሚቆይም ተመላክቷል። ባለፉት 9 ወራት ከ850 በላይ እናቶች የወሊድ አገልግሎት ማግኘታቸውን በኦሮሞ ብሔረሰብ አስተዳደር የከሚሴ ከተማ ጤና ጣቢያ ገለጸ። ባለሙያዎች ባደረጉላቸው ክትትልና ድጋፍ በሰላም መገላገላቸውን በኦሮሞ ብሔረሰብ አስተዳደር ከሚሴ ከተማ ጤና ጣቢያ የአገልግሎቱ ተጠቃሚ እናቶች ተናግረዋል። መረጃውን ያደረሰን የከሚሴ ከተማ አስተዳደር የመንግስት ኮሚኒኬሽን ነው። ቴዎድሮስ ደሴ ያቀርበዋል። የሕክምና ባለሙያዎች ባደረጉላቸው ክትትልና ድጋፍ በሰላም መገላገላቸውን በኦሮሞ ብሔረሰብ አስተዳደር ከሚሴ ከተማ ጤና ጣቢያ የአገልግሎት ተጠቃሚ እናቶች ተናግረዋል። ክትትሌም እስከሞል ድረስ እዚሁ ነኝ። እንክብካቤያቸው በዛ ላይ ደግሞ ለመውለድ የሚመክሩን ምካሬ በጣም ደስ የሚሉ እግዚአብሔር ያቆይልን፣ እድሜና ጤና ይስጣችሁ። በጣም ያስደስታል። በጣም ክትትላቸውም ደስ ይላል። ሁሉ ነገር በቃ በጣም ምርጥ ነው። ምንም ያየሁበት ነገር የለም። ምርጥ ነው። የሚያስተናግዱትም የሚበላውንም ገንፎንም ቁንም ያ አማርጠው ይሰሩልናል። ነፍሰ ጡር እናቶች ከቅድመ ክትትል ጀምሮ እስከሚወልዱ ድረስ የጤና ባለሙያዎችን ምክር በመጠቀም በእናቶችና ህጻናት ላይ የሚደርሰውን ሞትና ደም መፍሰስ ማስቀረት እንደሚቻል አስተያየት ሰጪዎቹ ገልጸዋል። ቤት የሚወልዱ እናቶች ይጎዳሉ። የልጁን አቀማመጥ አያውቁትም። ቢታጠፍ ምን ቢል ማንም እንትን የሚላቸው የለም። እዚህ ግን ከሆነ በማሽንም በምንም ተብሎ ይወለዳል። ሆድ ውስጥ ያለውን ደም ፍሳሽ የመርጋቱን እነሱ ያስወግዱታል። ይህን ተጓዳኝ ችግሮች እናቶች ቢያስተካክሉ ወደ ጤና ጣቢያ ባለሙያ ቢመጡ የተሻለ ይሆናል ብዬ እመክራለሁ። በየቀበሌው የጤና ባለሙያዎች ኮንፈረንሶችን በማዘጋጀት ለእናቶች በጤና ዙሪያ ትምህርትና ግንዛቤ እየፈጠሩላቸው መሆኑን ያነሱት የከሚሴ ከተማ ጤና ጣቢያ አዋላጅ ነርስ ዮናስ አብዱ እናቶች በጤና ጣቢያ የተሻለ አገልግሎትና እንክብካቤ እያገኙ መሆኑንም ተናግረዋል። የጤና ጣቢያው ኃላፊ አቶ እንድሪስ አብዱ እናቶች ከወለዱ በኋላ ለልጆቻቸው በቫይታሚን የበለጸጉ ምግቦችን በሰርቶ ማሳያዎች በመስራት ግንዛቤ እንዲኖራቸው እየተሰራ ነው ብለዋል። ከማርገዛቸው በፊት ጤና ተቋም ላይ መጥተው የትዳር አጋራቸው ጋር መጥተው ምርመራ አድርገው እርግዝናን እንዲያገኙ በሰለጠኑ ባለሙያዎች የምክር አገልግሎት እንዲሰጣቸው ይደረጋል። ከወለዱም በኋላ ጤና ተቋማችን ላይ ሰርቶ ማሳያ በመስራት ልጆቻቸውም ራሳቸውም ከሞት ለመታደግ የተመጣጠነ ምግብ ስለሚያስፈልግና እዚህ
እያሳየን አገልግሎት እንሰጣለን። አገልግሎት ፈልገው የሚመጡ እናቶችና ህጻናት ከካርድ ክፍል ጀምሮ እንዳይጉላሉ የመስኮት አገልግሎት እያገኙ መሆኑንም ኃላፊው ገልጸዋል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ደጀን አምባቸው ነበርኩ። ጤና ይስጥልን።